መጀመሪያ ይሄው እግዚአብሔር አንድ ተጨማሪ ሳምንት እድሜ ሰጠን። ክብር ምስጋና ለሱ ይሁን። በምስጋና እንጀምራለን። እናመሰግናለን። እንዴት ነበረ ሳምንቱ? ያው ተገናኝተናል። ሰላም ለሀገራችን፣ ሰላም ለዓለማችን ብለን እስኪ እንጀምር አይደል እንዴ? አዎ። ዛሬም እንደተለመደው ደስ የሚል ተመልካች መጥቷል። እንኳን በሰላም መጣችሁ ብለን ዋው! ሳምንቱ እንዴት ነው? ሁሉ ነገር ሰላም ነው? አሪፍ። እንግዲህ ዛሬም ልዩ የመዝናኛ ዝግጅቱን ደግሰን እዚህ ተገኝተናል። አሪፍ እንግዶች አሉ። በነገራችን ላይ ዛሬ የዜማ ግብዣም አለን። እስከ ዝግጅታችን ፍጻሜ አብረን እንሁን ለማለት ነው። በድጋሚ እንኳን ደስ ይላል የሚል ያብት ያርገፈ እንኳንም ተገናኘን፣ እንኳንም አልቀረን እንደ ተለያየን። አዎ ለዛ ነው ስለተገናኘን በጣም ደስ ያለን። አሪፍ እንግዶች አሉን። ካሉን እንግዶች መካከል ባለፈው ሳምንት የሀሊማ ጉዳይ ብዙ ነበር አይደል? እኔ ራሴ ልጅ ሆንኩ እኮ በሱ። አንተማ 16 ዓመት ነው ተባልኩ። ሽበት ባይኖርብህ 16 ዓመት ነህ እኮ አይደል? ያ ታዲያስ ባለፈው ሳምንት እንግዲህ የሰይፉ ቤቤስ እንግዳ ነበረች። ዛሬ በልስቲ የትግርኛ ዘፈኗን እዚህ ታቀርበዋለች። ለሀሊማ ዘፈን በጣም ተወዶላታል። ለሀሊማ ዘፈን ቆንጆ ስራ ነው የሰራችው። ቆንጆ ስራ በጣም ከዛ ውጪ ያው እንግዲህ ወደ ኢትዮጵያ በመጣበትም አጋጣሚ መስፍን ዘበርጋ ቆንጆ እኮ የጉራጌኛ ስልት አለው አይደል? ሸከሸክ ነው ተሸከሸከ በደንብ ዋው! መስፍን ዘበርጋም እዚህ ነው ያለው። ለመስፍን ዘበርጋ ልዩ የመዝናኛ ዝግጅት እንዳይደርቅ የተለያዩ ነገሮችን ጣል ደግሞ እናደርጋለን። ያው ባሳለፍነው ሳምንት ምናልባት ይሄ መንገድ ላይ ማስነፋት ትራንስፖርት ላይ ስለምትሰራ ነው ከአልኮል ጋር በተገናኘ እኔ ወደ ውስጥ ነው ለኛው ሲባል እኮ ነው። በመኪና አደጋ በጣም በርካቶች ህይወታቸውን እያጡ ነው። ተቀምጦማ አይነዳም፣ ነውር ነው በጣም። እና አንዱ ያጋጠመው ነገር ትንሽ ለየት ያለ ነው። ምን ይሆን? ለምን ሰው ሰክሮ መኪና ይነዳል? አንዳንዱ እኮ እኔ እኮ ስጠጣ ይላል፣ በቃ ወንበሩ ላይ ያስቀምጡኝ እንጂ ቀጥ ብዬ ወደ ቤት ነው ይላል። እንዴት እንደገባ ያውቀውም እኮ። ልክ አይደለም። እና በጣም ሞቅ ያለው ሰው፣ በጣም የሰከረ ሰው መኪና እየነዳ ትራፊክ ያዘው እና ስካሩ በደንብ ያስታውቃል። እና ይህንንማ እንዴት ነው የምናስነፋው? ምንድን ነው ሳክስ ይሆናል። ዞር ሲሉ ደግሞ እንደዛም ሆኖ ዘፈን ከፍቷል። የማንን? የክብር ዶክተር አርቲስት ጥላሁን ገሰሰ ፍቅርሽ ነው የጎዳኝ። ትራፊኩ አስወጣና ለአንተ ምንም እንዲያሁን ይህንን ማሽነፋን አልልህም፣ ይህንን ዘፈን እስኪ በፉጨት ድገመዋል። ፍቅርሽ ነው የጎዳኝ እንኳን አይደለም ሰክረ በፉጨት ጤናማ ሆነ እንኳን እንዲህ ለመስፈን ፍቅርሽ ነው የጎዳኝ ከሰው ነገር ይህንን አስበዋል። እንደኛ ያደረገው መጠጥን የጎዳኝ በሚል ቀይሮት ሰውየው እባክህ በቃ በገንዘብ ይቀየርልኛል። መጨረሻ ላይ ዘፈኑ ማለት ነው። በጣም ከባድ ነው። እና አንዳንዴ በፉጨት የሚከብድ ዘፈን አለ አይደለም? ሰክረና እባካችሁ ጠጥታችሁ አትንዱ ለማለት ነው። እውነት በፉጨት ሞክረው እስኪ ዘፈን ከባድ እኮ ነው በጣም። ሁሉም የተለያየ ነገር ነው የሚያጋጥመው። አንዱ ተመልካቻችን በነገራችን ላይ እንደ አሁን ግራጁዌሽን፣ ሰርግ፣ ክርስትና ላይ እኮ ፎቶ አድርጎ አጠገቡ ላይ አስተያየት ማጻፍ የተለመደ ነው። ይጻፋል አይደለ? ምን አጋጠመው መሰለ እንግዲህ ተመርቆ ነው ለግራጁዌሽኑ ጓደኞቹ መጡና አደረጉና መጨረሻ ላይ ሞቅ ላለው ሰው እስክሪብቶ ተሰጥቶት ምን እንዳለ እስኪ ምን ብሎ ጻፈ? ዛሬ ምርቃ ፎቶ ላይ የተጻፈውን ነገር ሳነብ ያጋጠመኝ ላሳያችሁ። የአብርሃምና የሳራ ጋብቻ ያርግላችሁ። ወጣበትን ረስቶታል። የአብርሃምና የሳራ ትንሽ አስቸጋሪ
ይሄ ማለት እኮ ለክርስትና ተጠርቶ የተሰጠው የልጁ ፎቶ ስር እኮ ሳይማር ያስተማረህን ህዝብ እንዳትረሳ ብሎ መጻፍ አይደል? በኋላ ላይ አይደል ሰርጌ ላይ ሄጄ አየሁ እኮ ነው የሰርጌ ፎቶ ስር ሳይ በውሃ ይለቅ ይላል። ምኑ ነው? እዚህም እንደዛው ነው። ሁሉም እስኪ የሆነ ነገር አያጣምና እባካችሁ በተለይ እንዲህ አይነት ፎቶ መስጠት ያለብን ከእንትኑ በፊት ነው። አንዳንዴ የምለው ሌላ ነገር ጽፈው የሚሄዱ ሰዎች አሉ። ይሄ ጥሩ በጣም አመሰግናለሁ። እንደው ሰርግን ነገር ሰርግ ያነሳዋል። በተለይ አንድ ተመልካች የላከልኝ አናስገባም ሰርገኛ ደጅተኛ እኮ በጣም ዙሩ እየከረረ መጥቷል። አሁን በር ገንጥሎ የገቡትን አየህ እንዴ? ይሄ ደግሞ ለየት ይላል። እስኪ ያው ደግሞ የሚዘፍኑት ሰማህ እንዴ? ገና ገና ያሻዋል ገና እንዴ! ገና ገብተው ሁሉ አለ ማለት ነው። በር ገንጥለው ያው እንግዲህ ይሄ ትልቅ አነጋጋሪ ሰርግ ነው። በነገራችን ላይ እንደው ይሄ ሰርግ ይሄ ሙሽራ ምን አጋጥሞት ነው በር ያስገነጠለው ብለን እኛም እንግዲህ ፈላልገን የሙሽራውን እናት አግኝተናቸዋል። እንደው ምንድነው የተፈጠረው ነገር ይንገሩን እንዴ? የሙሽራው እናት አሉ። እስኪ መስመር ላይ አሉ። እማማ እንዴት ኖት? ሰላም ኖት ወይ? እንዴት ነህ ሰይፉዬ? ደህና ነህ? አለሁ ይመስገን አምላክ። ስላየሁት በጣም ደስ ብሎኛል። እኔም ስላገኘሁ ደስ ብሎኛል። መቼም አንተ ጆሮ የማይደርስ ወሬ የለ። እንዴት ነህ ሰይፉዬ? አለሁ ይመስገን አምላክ። አንተ ምን አለብህ ከገጠር ሰው አይመጣብልህ። አሜሪካ ነው አሉ የሚላክ። አይ ፊቶት ላይ ደስታ ያለው መቼም ልጆ ሰርግ በጣም መነጋገሪያ ሆኗልና በር ገንጥላችሁ ከመግባት ደርሷልና እንደው ምን ተፈጥሮ ነው ልጆ በር ያስገነጠለው? ማለት ሰይፍዬ የኔ ልጅ ነው ስታመት ሙሉ እንደዛች ዘፋኛ ማናት ሀሊማ አብዱራህማን አገባለሁ አላገባም አገባለሁ ነገ አገባለሁ ከነገ ወዲያ አገባለሁ ትላንት አግብቻለሁ እያለ እንዲሁ እንደው እስማማለሁ አልስማማም እንደሚባለው ፕሮግራም አገባለሁ አላገባም ሲል የሰፈሩ ሰው ራሱ ከርቀት ሲያ አገባለሁ አላገባም እያለው እንዲሁ መዘባበቻ ሆኖ ከዛ በኋላ አንዷን አገኘ። እንደው በፍቅሯ ኮሽ ብሎ እግሯ ስር ወደቀል። እንደው እንደ ፌስታል ኮሽ ምን ብሎ ወደዳት፣ ተንገበገበ። ዳሪኝ አለ። ዳርኩት። እንደውም በሰርግ አይደለም ሰመቀቅ ብዬ ነው ዳልኩት። ሰርግ መልስ ቀለበት ቅልቅል አንድ ላይ አድርጌ ሰመቀቅ ይባላል። አዲስ ድግስ ነው። ሁሉም ይዋሰው እንደውም ከዛ በኋላ እንደዛ ድሬል ሄደ የሰርጉላት። ልክ በሩ ላይ ሲደርስ አናስገባም ሰርገኛውን ሰርጉን ሲል እውነት መሰለው። በቃ አስገቡኝም እንጂ ልጅ ሊከለክሉኝ ነው ብሎ ወዷታል። ሊሞት ደርሷል። በሱ ትእዛዝ ነው በሩን ገንጥሉ ብሎ በሩን እንደው ገንጥለው ቀጥታ ገቡ። ሲገባ ምን ተዘፈነ ማለት ዘፈኑ ትንሽ ወጣ ያለ ስለነበር የዚህ ጋር አይደል እንደ ጉዱ። በእኛ ጊዜ ብራምባር ሰበረሎ ጀግናው ልጅ ነበር። አሁን በሩን ሰበረሎ ተባለ። እኔማ እንደው እንኳን ይሄ ሰርግ አዲስ አበባ ሆነ እንጂ ሐረር ቢሆን እዛ ጀጎል ላይ 5 በር ነበር የሚሰብረው። 5 በር ሰብሮ ይዟት በረረ ሳይሆን በሩን ይዞ በረረ ነበር የሚባለው። እንደው ማማ ግን የዳቦ ስሟስ ማን ተባለ? ሙሽሪት የዳቦ ስሟማ ማግቢያ ሾርቅ ተባለ። ጥሩ ስም። እርሶ ግን ደህና ነዎት ማማ? እኔ እንደው ደህና ነኝ ልበል እንጂ ምን ደህንነት አለ? ይኸውልህ በሩን እንትን እላለሁ ብዬ እኔም እንዲሁ ተሰብሬ በር ብቻ አይደለም እግሬም ተሰብሮ እንደ ሰው ልጅ ሪካርድ ሰብሮ ያስመሰግናል። የኔ ልጅ በሰርጉ ቀን በርም እግርም ሰብሮናል። ያልሰባበረው ነገር የለም። እንኳን አተረፉ። ለማንኛውም እንግዲህ ያው ቀልዱስ ቀልድ ነው። በተለይ እንዲህ ሰርግ ላይ አናስገባም እየተባለ ያለው ነገር እንደው ትንሽ ቀዝቀዝ ይበል እየተባለ ነው። ዛሬ በር ተሰበረ፣ ነገ ቅስም እንዳይሰበር ለማለት ነው። ማማ ለመስግኗቸው ቅስም እንዳይሰበረው
የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ዳውርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ከዛ ውጭ ባሳለፍነው ሳምንት ትልቅ መነጋገሪያ የነበረ ጉዳይ አለ። ምናልባት አይታችሁት ከሆነ የኚህን እናት ፎቶ እስኪ አንድ አይታችሁታል? አዎ፣ በጣም ነው የሚያሳዝኑት። በጣም የብዙዎች መነጋገሪያ ነበር አይደለ? አንጀት ነው ይበሉት። አዎ፣ ምንም ነገር የለም። ዘንቢላቸው ውስጥ እናት ናቸው። 4 ሎሚ ይዘው ነው ገበያ ላይ ወጡት። ከባድ ነው። የብዙዎች ጥያቄ ነበረ እንደው አሁን እሺ ይሄስ ተሸጦ ምንድነው የሚሆነው? ምንም በጣም እና እስኪ ሶሻል ሚዲያ ለበጎ ከተጠቀምንበት የሰዎች ህይወት ይቀየራል። ይሄንን ቪዲዮና ይሄንን ፎቶ የለጠፈው ሰው እውነቱን ለመናገር የብዙዎችን ትኩረት ስቦ ነበርና ባሳለፍነው ሳምንት ብዙዎች ስላወሩበት እስኪ ወደዚህ ጋበዝ እናርጋቸው። እኛ እናት መሐላችን ነው ያሉት አይደል? እስኪ ሞቅ አርጋቸው ወደዚህ ጋብዟቸው። ሰላም ኖት? ሰላም ነው። ኑ ወደዚህ ወሎት እዚህ ጋር ልጃቸው ነሽ አንቺ? አዎ። የመጀመሪያ ልጃቸው? አይ ሶስተኛ ልጅ። አዎ። ስንት ናቸው አጠቃላይ? 3 ነን። ስሰማ አማርኛ ይከብዳቸዋል ትንሽ። ጉራጌኛ ነው ትንሽ ያወራሉ። ፈያ ኖት? ፈያ ናቸው። የት ነው ይሄ ቪዲዮ? በጣም ሰዎች 4 ሎሚ ሊሸጡ ወጡና ሰዎች አዩት፣ በጣም አዘኑ። በጉሊት ስራ ነው የሚተዳደሩት እህታችን? አዎ። ማን ነው ስማቸው? ገሎ ከበሽ። ገሎ ከበሽ ምን ማለት ነው ትርጉሙ? ጥሩ ነው። ትርጉሙ ጥሩ ነው ማለት ነው። ጥሩ ነው። ታርሶም ያንቺ ስም ማን? አበሩ። አብራችሁ ነው የምትኖሩት? ያ የምናየው ቤታችሁ ነው? የት አካባቢ ነው? ወደ ደንበል ጀርባ ኡራኤል መውጫ አዲሱ አስፋልት አካባቢ። 4 ሎሚ ብቻ ለመሸጥ እንዴት ወጡ ከቤት? ሌሎች ነገሮች አልቀው ነው ወይንስ 4 ሎሚ ብቻ? ምንድነው የምትተዳደሪያችሁ? እሱማ ሌሎቹ ሽጠው ያ የቀሯት ቲማቲም ምናምን የቤት በላን። ያን ሰዓት ለመቀመጥም አልሰጧትም ነበር። ምንም ስታጣ 4 ሎሚ ልሽጣቸው እንጀራ ምናምን እንገዛበታለን ብላ አንድ እንጀራ እንኳን በገዛ የኔ ልጆች አሉኝ። እነሱ ነው እኔ አንዳንዴ ያመኛል ብዙ እንትን አለብኝ። እሷ ናት ሁሉም ነገር። ጉልት ቸርችላ ነው ብዙ አመት ናት ልጆች የምታሳድገው። ለዛ እስቲ አንድ ነገር ይጠቅመናል ብላ ይዛ ወጣች። ይዛ በወጣችበት እንዳጋጣሚ ወንድሜ ያገኛት እሱ ለመስጠት በወጣችበት እሱ ከዛ ፎቶ አነሳቸው፣ ቪዲዮ ቀዳቸውና ለቀቀው። ይሄው ሰዎች ሁሉ መነጋገሪያ አረጋቸው አይደል? ማማ እኔ ሳይ በጣም ነው የገረሙኝና ሶሻል ሚዲያ ላይ ነገሮችን ለበጎ መጠቀም እንችላለን። እዚህ ጋር ምንድነው የሚሉት? ድምፁ ስለጠፋ ነው። በቃ ሲጠይቃት ነው ሎሚ እንትና ልግዛት ብሎ ሲጠይቃት 400 ብር ልግዛሽ ሲላት ተክሽፈ
400 እንዴት አወጣለሁ? 400 እንዴት 4 ሎሚ 400 በስላቸው ነው ቢሉት ጥሩ ነው። ትጎዳለህ። ምንም አልመረጥም። ሌሎቹ ልጆች አንቺ ብቻ ነሽ አብረሻቸው የምትኖር? ከኔ ጋር ናት። ክፍለ ሀገር ያም መኖሪያ ቤት ስለሌላት ድሮ ጀምሮ በቃ ክፍለ ሀገር ማትኖር ከኔ ጋር ነው የምትኖረው። እስከ 20 ዓመት ጀምሮ ነው ከኔ ጋር ናት። ቤቴ የለኝም እዛ ከኔ ጋር ነው የምትኖረው። እንዳጋጣሚ 2 ዓመት ሆኖናል ሜዳ ላይ ከወጣን 2 ዓመት ሆኖናል። አሁን 2ኛ ዓመታችን አሁን 3ኛ ክረምት ሊወጣብን እንደዛ ያልን ነው። እዚህ ያለች እኔ ይሄ 4 ዓመት ጀምሮ እመም ላይ ነኝ ያለው። ሰንበ በሽታ ከጀርባዬ ውሃ የተቀዳ ነው ያለሁት። አንቺም በሽተኛ? ያመኛል። እኔ ልጆች 3 ናቸው። አንቺም ወልደሽ እዛ ነው ያለሽ? ወልደሽ 3 ልጆች አሉ። ያንቺስ ባለቤት ያግዛችሁ? እሱም አካለ ጎደል ነው፣ እግሩ ብዙም አይሰራም። ሰርቶ ያመጣም እሱ። ሌሎችስ ወንድሞቻችሁ ያግዟችሁ? እሱ ክፍለ ሀገር ነው። እዚህ አሁን አዲስ አበባ ከመጣችሁ ምን ያህል ጊዜ ሆናችሁ? እሷማ 20 ዓመት ይሆናል። እኔማ ልጆቼ እዚህ ወልጄ ነው ቂርቆስ ነው ልጅ ያሳደኳቸው። ልጆቼ እዚህ ናቸው ሁሉ። ስለዚህ እሳቸው ከ20 ዓመት በላይ ሆኖቻቸው ከመጡ ከኔ ጋር ጉሊት ተሰራች ነበር። ያገኘችው ሁሉ ሰርታ ነው የምታመጣልኝ። እንጃ አለቅም እሷ ነገር። አሁን ደካም ምን አሉ? አሁን ደካም እኔ ደካም። አሁን ባለቤቶ የሉም? ደካም ምንም አይኔ የለም እግሬ የለም ደካም። ያው ይሄንን ፎቶና ቪዲዮ ቀርጾ ነው በማህበራዊ ሚዲያ መነጋገሪያ የሆነው። እስኪ ሳሚ ይባላል። ወደዚህ ሞቅ አድርጋችሁ ሲጋቡ ሳሚ የቱ ጋር አገኛቸው? እማማን እንዳጋጣሚ ያገኘኋቸው የምሰራበት ስራ ቦታ አካባቢ ደንበል ነው። እውነት ለመናገር ከዛ በፊት 1-2 የተገናኝተን ነበረ። ከዛ በፊት የሆኑ እቃዎች ይዙ ነበር፣ የሚሸጡት እቃ ነበርና እንዳጋጣሚ የዛሽ ቀን ግን ሳገኛቸው እማማን 4 ፍሬ ሎሚ ነው ያዙት። እንዴ ዛሬ እማማ 4 ፍሬ ሎሚ ብቻ ነው እንዴ ያለውት ስላቸው፣ አዎ ዛሬ 4 ፍሬ ሎሚ የሚሸጥ የነበረው ስል እሱን በላሁት አሉ። ስለዚህ እማማ እንግዲህ ትልቁ ነገር ያየሁት መለመን ይችላሉ በዚህ እድሜያቸው። እናታችን ግን የጥንካሬ ምንጭ ናቸው እውነት ለመናገር። ስለዚህ ሰው መስራት እንዴት እንደሚችል እውነት ለመናገር ከመርዳትም ባለፈ ደግሞ የሰው ልጅ እስከ መጨረሻው ድረስ እንዴት ለስራ ያለውን ፍቅር እስከ መጨረሻው ጠብታ ድረስ ያለቻቸውን 4 ፍሬ ሎሚ ይዘው ለመሸጥ 4 ፍሬ ሎሚ ሸጠው 1 ዳቦ አይገዙበትም። ግን እንግዲህ ለስራ ያላቸውን ለዓለምን ለመመን ያላቸውን ቁርጠኝነት ነው ያየሁት። እሱ ብቻ አይደለም ሰብአዊነታቸውን። አሁን 4 ሎሚ በ400 ብር ልግዛዎት ስትላቸው እኮ ትጎዳለን ያሉት አልተቀበሉኝም። እውነት ለምን? ይሄ ደግሞ ሰብአዊነታቸው ነው። ስንት ነው ስላቸው 10 ብር 4ቱን 40 ብር ነው አሉኝ። እግዚአብሔር ከፈቀደ መድኃኒዓለም አለ። ዛሬም ቀኑ መድኃኒዓለም ነው። እኔ ምክንያት ነኝ እውነት ለመናገር ምክንያት ሆኜ ነው እግዚአብሔር ፈቅዶላቸው ነው። ከዛ ይህን መልእክት አይተው ደግሞ በጎዎች ከረዷቸው ማማን ብዬ ያችን መልእክት አስተላለፍኩ። ከሚባለው በላይ በጣም መልእክቱ በጣም ብዙ ሰው ጋር ደረሰ። ምናልባት እንደውም ያው ይፋ ታደርግልናል አሁን ምን ያህል ደጋግ ኢትዮጵያውያኖች በመላው ዓለም ተባበሯቸው። ምክንያቱም ማማ መታገዝ አለባቸው። የሚኖሩበትን ቤት አይተናል። ከልጃቸው ጋር አብሮ የሚኖሩት ህፃናቶች አሉ። ባላቸው አቅም መለመን እየቻሉ ግን ልስራ ብለው ነው እና አደባባይ ላይ ወጡት። እውነቱን ለመናገር የበፊት እናቶች አሁንም አሉ ጠንካራ ብዙ እናቶች መለያቸው አንድም ይሄ ነው። በቃ ክንዴን ሳልንተራስ የሚል ነገር አለና በቂ የልመና ምክንያት ይዘው ግን ላለመለመን የሄዱበት ርቀት በአደባባይ ላይ ሊያስመሰግናቸው ሊያስደንቃቸው ምን ያህል ኢትዮጵያውያን ይህንን ቪዲዮና ፎቶ ተቀባበሉት? በሚሊዮኖች አሁን ወደ 2 ሚሊዮን እየተጠጋ 2 ሚሊዮን ህዝብ ተመልክቶላቸዋል። ምን ያህል ሰዎች እጃቸውን ዘረጉ? አጠቃላይ ምክንያቱም ከኛም ጋር አብረው ይስሙት በአካውንታቸው የሚገባው ገንዘብ እስካሁን ለማማ ከ300 ሺህ ብር በላይ ተሰብስቧል። 300 ሺህ የኢትዮጵያ ብር የሚኖሩበትን ቤት ላይ ደግሞ ይሄ ትብብር መቀጠል አለበት። ምክንያቱም ማማን ከዚህ ቤት ማውጣት የነፍስ ስራ መስራት እግዚአብሔርን ማስደሰት ነውና
ሁላችንም እንድንንቀሳቀስ ነው። በሚቀጥለው ስንገናኝ በእርግጠኝነት እማማና ልጃቸው የሚመለከተው አካል አግዟቸው መኖሪያ ቤት ይሄ እውነቱን ለመናገር እንደው የሰው ቤት ነው ለማለት ይከብዳልና የችግራቸውን ጥግ ነው የሚያሳየውና በአገር ውስጥም በውጭም ያሉ ደጋግ ኢትዮጵያውያን እማማ የማየት ችግር አለብኝ እያሉኝ ነው። ጉልበታቸውም ደክሟልና ለእኚህ እናት ልጆች እንሆናቸው ለማለት ነው። ተጨማሪ ሀሳብ አለ? ተጨማሪ ሀሳብ ምለው እንግዲህ አብዛኛው ሰው እማማን ሲረዳ ከብዙዎች የመጣ ሀሳብ ነው። እማማ እዚህ ቤት ውስጥ ሲገቡ ካዩ በኋላ ብዙዎቹ ደግሞ እኛ የተመቸ ቤት ውስጥ እየተኛን እማማ በዳዴ እየገቡ አይተኙ። ቪዲዮውን ብታዩት በጣም ያሳዝናል። ከሰውነት በታች በዳዴ ነው የሚገቡት። በጣም ጠንካራ እናት ናቸው። መለመን ይችላሉ። በድጋሚ የሚለው እሱን ነው። ግን ልመናን በጣም ይጸየፋሉ። ለብዙ ሰው ትምህርት ናቸው። ግን ለብዙዎች እናት ይሆናሉ። ሰይፉ መቼለትም አንተ ወንድማችንን ስታቀርበው እዚህ ጋር ለእናትህ ባትደርስ ለሌላ እናት በማድረግ እናትነትን ማረጋገጥ ይቻላል ብለሃል። መቼለት የቀረበው እንግዳ ላይና በጣም ተች ያደረገች ነጥብ ነችና የሁላችን እናት ናቸው። የኢትዮጵያ እናት ናቸው። እንድረስላቸው፣ እናቁማቸው። የተሰበሰበውንም ነገር ደግሞ ጉሊቱ 4 ፍሬ ሎሚ ነበረች፣ እሷ ሰፍታ በእማማ ስባልትና ቤት እንከፍትላቸዋለን። ትልቅ ፍራፍሬ ቤት እንከፍትላቸዋለን ከልጃቸው ጋር። ከዚህ ከወደቁበት ጉድጓድ ደግሞ ወድቀው ተነስተው ደግሞ ከማንም ሰው ጋር እንደ ሰው ጀርባቸውን ፍራሽ ላይ ያሳርፋሉ። እግዚአብሔር ይርዳል። እኔ ሳሚን የማደንቀው አንድም እንግዲህ ሰውን ለመርዳት ሰው መሆን በቂ ነው ማለት ይሄ ነው። በቃ ይሄ ምክንያቱም ምንም አይነት ዝምድና የለ፣ ምንም አይነት ሌሎች ነገሮች የሉም። ሳሚ ሰው ነው። እናታችን ተጎድተው ያየ ኢትዮጵያዊ ናቸው። ያያቸው በሰው አይን ነውና እግዚአብሔርን የሚያስደስት ስራ ሌሎች ነገሮችን ባለማየት በሰውነት ብቻ ለሚያግዙ ለእንደነ ሳሚ አይነት ሰዎችም ደግሞ አክብሮት ያስከ ማማን ቅድም ሳሚ ብሏል። ከዚች 4 ሎሚ አውጥተን ነገ ከፍ ያለ ደረጃ ላይ እናደርሳለን። በመላው ዓለም ያሉ ኢትዮጵያውያን የተሰባሰቡ ከ300 ሺህ በላይ የኢትዮጵያ ብር ተሰብስቧል። እንግዲህ በቀጣይ ደግሞ ይህን ብር ከፍ እንዲል ቤትም እንዲኖራቸው እግዚአብሔርን በቃ ሰይጣንን ማሳፈር እኮ እንዲህ ነገር በመስራት ነው እና እኚህ እናት ባይወሉንም የሁላችንም እናት ናቸው። ስለዚህ ለሳቸው ማድረግ ለራስ እናት እንደማድረግ ነውና በቀጣዩ አድራሻ እንግዲህ በሻላችሁትን ያህል ብታደርጉ በእርግጠኝነት ከእግዚአብሔር ዘንድ ታገኛላችሁ ለማለት ነው። ስለምታደርጉት መልካምነት ለልግስናችሁ ግን አስቀድመን እናመሰግናለን። ያው እንግዲህ ሎሚያድ ሱፐርማርኬትም የሚያስፈልግ ነገር ካለ አለው ብሏል። የ100 ሺህ ብር ዕቃ አቅርቦሎታል። ያው እንግዲህ 100 ሺህ ብር ስለዚህ እንግዲህ ይሄ ነገር ወደ 400 ተጠጋ ማለት ነው። ማማ በቅርቡ ግማሽ ሚሊዮን ይገባል፣ ከዛ 1 ሚሊዮን ይገባል። ጉሊቷም ታድግና ባልትና ቤት ትሆናለች። በዚህ እድሜ ወርሶም እንግዲህ ጉልበት እየከዳውት አይኖ ማየት አቅቶ ብዙ መቸገር ስለሌለብዎ ቢያንስ ገብተው እንዲወጡ ቋሚ ነገር እንዲኖሮ ሁሉም ይተባበራልና እግዚአብሔር ይጨመርበት። ነገ ጥሩ ይሆናል ሁሉም ነገር ማማ አይዞት ለማለት ነው። ኬሪውን እስኪ ኬሪውን ዳይገክንት ወለም እናት ቤት እግዚአብሔር ይስጡ፣ እግዚአብሔር ይስጡ፣ እግዚአብሔር ይስጡ። እናት መጦሪያ ያሳጣው ዓለም ይሹኑ ጥሩ ይሹኑ። እግዚአብሔር ከፍ ያርጉ፣ ከፍ ያርጉ፣ ወንዱ ከፍ ያርጉ፣ በሴቱ ከፍ ያርጉ። እድሜ ይቆይ፣ እድሜ ይቆይ። እኔም አማርኛ አናወቀ ችግር በጉራጌኛ መርቁ፣ በጉራጌኛ መርቁ አካ ዝጌራ ጎይታ አይነዳህ تقل فاينة دخل ورقة توعد ودي الورقة تشناود الورقة تارك الورقة لينجاه دكوف لينجاه دكوف مو زنجا سرق ديرو مو زنجا ديرو أيانا إمخ أيانا إمخ غير أيانا فجا تعال ودا ملومة تعال ودا ملومة دستخ دستخ هنا هسار جوجات جاجات لينجاه هانو لينجاه مو زنجانو مو أراك مو أراك ديك
نقنا لمهنا نقنا مو زنقهنا ثلاثة ينبلوا أنفتن ينبلوا ثلاثة دقنا أنفتن دقنا شوت بعد نقنا زوي نقنا زوي نقنا دا نقنا تبرارو نمو زنقاه ليك فرزقير أكيد ገባይ ጠላቱን በቃ ወዳጅ ያርገው አሉ ሀገር ሰላም ያርጋሉ ደግደጉን እንስማ አሉ ያፋቅረን አሉ ልክ እንደኔ ወደቁትን ለማንሳት ያብቃችሁ የተባረካችሁ ሁሉ ነው ያሉት እኮ ኢትዮጵያንም መርቀዋታል እንደገባኝ ከሆነ መርቀዋታል በጣም ከልብ ነው የምናመሰግነው እንዳንተ አይነቱ ማለት ይሄ እኔ ሶሻል ሚዲያ ላይ ሌላውን ማለት እንቁልልጭ የሚመስል ነገር የሚያደርጉ ሰዎች አሉ ማለት ይውላችሁ የበላሁት እንዲህ አይነት ቤት ነው የምኖረው እንቁልልጭ በቃና ይሄ ሌላው ሰው ላይ ደስታ አይፈጥርም ብያስባለሁ ግን ካሜራህን የተጠቀምክበት አንተ ለተጎዱ ለተጎሳቆሉ እና ለተቸገሩ በመሆኑ በዚህ አጋጣሚ በድጋሚ ላመስግን ብዬ ነው ሳሚንም እነሱንም አመስግኑ እንግዲህ እኚህን እናት ትልቅ ደረጃ ላይ ደርሰው ለማየት ያብቃን የብዙዎች መነጋገሪያ ነበሩ እዚህም እንዲቆሙ ምክንያት የሆነው ሳሚ ነውና ሁሉንም አመስግናችሁ ሸኙልኝ አመሰግናለሁ ስሙ ሁሉ ተገኘለት እማማ ባልትና አይ ከማማ ባልትና ይልቅ አራት ሎሚ ባልትና ቢሆን መነሻ ቢሆን አሪፍ ነው አይደል አዎ አሜሪካን ሀገር አሁን ፋይቭ ጋይስ የሚባል በርገር ቤት አለ ልክ እንደዛ መነሻ የሆነው ነው ብዙም ትኩረት እኮ የሳበው አንድም ብቻ አራት ሎሚ አዎ ግን በጣም ነው ምን ያህል ጥሩ ቢሆኑ በጣም 400 ብር ልስጦት ኧረ ትጎዳለህ ምንም የላቸውም እኮ አሁን ባልትናውን ቢከፈት እኮ በቃ በብድር ሊጨርሱት አዎ ለነገሩ እኮ እናት ስለሆኑ አዎ ጥሩነቱ ምንድነው አሁን አይታችሁ እንደሆነ ለልመና ሰው እኮ ትንሽ ነገር ነው የሚበቃው ዘነጡ ናይክ ጫማ አድርጎ እሱ እኮ በጣም የሚያስጠላ ተው እንጂ ነገር ነው የቁርጥ ይኖራል ትንሽ ወደ ሙሉ አካባቢ ትንሽ ቁርጥ አምሮ የነበርና ቅድም ሽሮ ነው የበላሁትና አሁን ለቁርጥ ባክ ተፈለ እኔ ራሴ ያልበላሁም ቲማቲም ለቆረጠው ሰውዬ ስጋ ቁርጥ እንዲታየል ማለት በቃ መስራት የሚችል እጅ ይዞ ሙሉ አካል ይዞ በጣም መለመን ያሳፍራል እጅግ ለመለመን በቂ ምክንያት ይዘው ደግሞ እንዲማይለምኑ ሰዎች ደግሞ ሊበረታቱ ይገባልና ለስራ ነው ያሉት ተባብረን እኚህን እናት እንዲሰሩ እናድርጋቸው በድጋሚ ዛሬ ልዩ የመዝናኛ ዝግጅት አለ በጣም ፏን እኮ ምንለው አይደለ አዎ እንዲህ ዝንጥ እንደለ ያደረገኝ አንድም ከቢር ወንዶች ሙሉ ልብስ አስመጭ ነው በኢትዮጵያ ከቢርን ክበርልን እንበለው ዛሬ አዎ ኬክ ያው ቻኖሊም የጭብጨባው ድምቀት ነው ባንዱም ተመልካቹም ሁሉም አለ አሪፍ ጥሩ እንግዶች አሉት ሰይፉ በኢቢኤስ እሁድን እንግዲህ ፈታ እንላለን ሰላም ለሀገራችን ሰላም ለዓለማችን እያልን እንግዲህ ወደ ፕሮግራሙ ነው የምናልፈው ቅኝት ምን ነው ፈዘዝ ቅኝት Kabir Noble Menswear.